በተለይ በኢትዮጵያ ኦርቶዶክስ ቤተክርስቲያን እምነት ተከታዮች ዘንድ የሚከበረው የስቅለት በዓል ዛሬ ተከብሮ ውሏል። እንግዲህ በሰሞነ ሕማማት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትጠቀምባቸው ያሬዳዊ የዜማ ስልቶች በተለየ መልኩ አገልግሎት ይከወንባቸዋል። በሕማማት ሰሞንም የኢየሱስ ክርስቶስን መከራና ሞት በማሰብ ዕለታቱን ያሳልፋሉ። እነኚህ የቅዱስ ያሬድ ዜማዎችም ምዕመናኑ የክርስቶስን ሕማም እንዲያስቡ የሚያደርጉ ናቸው። ኢሳያስ ገላው ከደሴ ተከታዩን ዘገባ አጠናክሮ ልኮልናል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአብይ ጾም የመጨረሻ ሳምንት ሰሞነ ሕማማት ይሰኛል። በዚህ የኢየሱስ ክርስቶስ የሕማሙ ነገር በሚነገርበት ሳምንት ውስጥም የቅዱስ ያሬድ ዝማሬዎች በተለየ መልኩ ለአገልግሎት ይውላሉ። ሶስቱ የዜማ ርዕስቶች ግዕዝ፣ ዕዝልና አራራይ የስርዓት መፈጸሚያ መሆናቸውን በርዕሰ አድባራት ደሴ ደብረ መድኃኒት መድኃኔዓለም ቤተክርስቲያን የዝማሬ መዋሥዕት መምህር የሆኑት ሊቀ መዘምራን አክሊሉ ሀረጎወይን ይናገራሉ። ግዕዝ የአብ ነው፣ ርቱ ነው። ርቱ ሎቱን አለክቶ ተብሎ ግዕዝ በአብ ነው ቀጥተኛ ተብሎ የሚተረጎምበት። ዕዝል ጽኑ ነው ይላል። ዕዝል ጽኑ መሆኑ የሚታይበት ነው። ምንድነው? ጽኑ መከራን ተቀብሎ ሰው ልጅ በመከራው ያዳነበት ስለሆነ ነው። አራራይ ጥዑም ነው ይለዋል። እንደው የሚጥም ስሜትን እንደው ቀስ ብሎ እንደው ውስጣዊ ስሜትን የሚያሳይበት ዜማ ነው። መንፈስ ቅዱስ ነው፣ የመንፈስ ቅዱስ ነው። በሰሙነ ሕማማት በመጀመሪያዎቹ 3 ቀናት ከሰኞ እስከ ረቡዕ ያሉት ጊዜያቶች የግዕዝ ዜማ አገልግሎት ላይ ይውልባቸዋል። ከሰኞ እስከ ረቡዕ ግዕዝ ነው የሚባለው፣ ግዕዝ ዜማ ነው የሚባለው። ርቱ ብለናል ቅድም፣ ግዕዝ ነው የሚባለው። ይህም ዜማ ለከ ኃይል ወስብሐት ወዕዘዝ እስከ ለዓለም አማኑኤል አምላክየ ለከ ኃይል ወስብሐት ወዕዘዝ እስከ ለዓለም ኦ እግዚእ ኢየሱስ ለከ ኃይል ወስብሐት። ይሄ ግዕዝ ዜማ ተብሎ ይያዛል። ይሄ በዓለመ መላእክት በሦስቱ ዓለመ መላእክት ራሳቸው አመስግነውበታል። አራተኛው ቀን ሐሙስ አልያም ጸሎተ ሐሙስ የአራራይ የዜማ ስርዓት የሚፈጸምበት ሲሆን አራራይ በሌላ አጠራርም ማሕዘኒ ዜማ በመባል ይጠራል። ማሕዘኒ ዜማ ነው። ይሄ በመሰረቱ ማሕዘኒ ዜማ ነው። በብሉይ ዘመን ዜማ የለም። ከክርስቶስ ልደት በኋላ ነው፣ ከአምስተኛው መቶ ክፍለ ዘመን በኋላ እንግዲህ ዜማ ቅዱስ ያሬድ ደርሶታል፣ ከዓለመ መላእክት ሰምቶታል ተብሎ በዛ ልክ መጥቶ የምናየው እንጂ ከዛ በፊት ዜማ የለም። ማሕዘኒ ዜማ ነው። ይህ ማሕዘኒ ዜማ ነው አራራይ የሚባለው። በዚህ ሰዓት ላይ ምንድነው መንበሩ ሁላ በጸሎተ ሐሙስ ጊዜ ጥቁር ነው የሚለብሱትም ካህናት ጥቁር ካባ ይለብሳሉ። ይሄ ምንድነው? ዓመተ ፍዳ መሆኑን የሚያሳይ ነው። ዓመተ ኩነኔ መሆኑን የሚያሳይ ነው። ገና ጨለማው ዘመን እያለን ነው ተብሎ ነው የሚሳለውና ለከ ኃይል ክብር ወስብሐት ወዕዘዝ እስከ ለዓለም አማኑኤል አምላክየ ለከ ኃይል ክብር ወስብሐት ወዕዘዝ እስከ ለዓለም እያለ በአራራይ በሚያሳዝን ቃል ይህንን አራራይ ዜማ በዚህ ልክ ይዜማል ማለት ነው። የሰሙነ ሕማማት የመጨረሻው ዕለት ዓርብ የዕዝል ዜማ አገልግሎት ላይ የሚል ሲሆን ኢየሱስ ክርስቶስ የተቀበለውን ጽኑ መከራም ምሳሌ የሚያደርግ ነው። ዕዝል ሲመሰል ጽኑ ነው ተብሎ ነው የሚመሰለው። ጽኑ ተብሎ ነው የሚመሰለው። በዚህ ሰዓት ላይ ዜማው ዕዝል ነው የሚሆነው፣ ጽኑ ዜማ ነው። ምንድነው ይሄ? ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ ላይ በመስቀል ላይ ተሰቅሎ የሰውን ልጆች ድነት የሰጠበት ጽኑ መከራን ተቀብሎ ጽኑ መከራን ያስወገደበት ዕለት ስለሆነ ጽኑ ዜማ ተብሎ ይያዛልና ወልድን ይመስላል ዕዝል ተብሎ በዚህ ነው የሚመሰለው። ይሄም ደግሞ ለከ ኃይል ክብር ወስብሐት ወዕዘዝ እስከ ለዓለም አማኑኤል አምላክየ ለከ ኃይል ክብር ወስብሐት ወዕዘዝ እስከ ለዓለም ተብሎ በዕዝል ዜማ ይዜማል። ጽኑዕነቱን ጽኑ መከራ ለሰው ልጅ የተቀበለ መሆኑን የምናይበት ነው። የሰሙነ ሕማማት ዜማዎች ቅዱስ ያሬድ በ5ኛው መቶ ክፍለ ዘመን ካስገኛቸው በኋላ ለአገልግሎት እንደበቁ ነው የሚነገረው። ተከታዩ ዘገባ ወደ መቀሌ ነው የሚወስደን። አዲሱ የትግራይ ጊዜያዊ አስተዳደር በጦርነቱ ወቅት በትግራይ ክልል ለተፈጸሙ ወንጀሎች ተጠያቂነት እንዲረጋገጥ እንዲሰራ ቅድሚያ ለሰብአዊ መብቶች የተባለ የመብቶች ተሟጋች ድርጅት ጥሪ ያቀረበ። ከዚህ በተጨማሪ በእስር ላይ ያሉ ያላቸው የትግራይ ተወላጆች የኢትዮጵያ መከላከያ ሰራዊት አባላት
እንዲፈቱም የፌዴራል መንግስቱን ጠይቋል። ሚሊዮን ኃይለስላሴ ከመቀሌ ተጨማሪ ዘገባ አለው። የመብት ተሟጋች ድርጅቱ ቅድሚያ ለሰብአዊ መብቶች ትላንት ያወጣው መግለጫ እንደሚለው የፕሪቶሪያው የሰላም ስምምነት ተከትሎ ተቋቁሞ ስራ ላይ የቆየው የትግራይ ጊዜያዊ አስተዳደር በስምምነት መሰረት አካታች ሆኖ ባለመዋቀሩና የስምምነቱ ፈራሚ የሆኑ አካላት ስምምነቱ ለመፈጸም ባሳዩት ዳተኝነት ምክንያት የውሉ አንኳር ይዘቶች ተፈጻሚ ሳይሆኑ ቆይቷል የሚል ሲሆን የስልጣን ጊዜው ከተራዘመው አዲሱ ጊዜያዊ አስተዳደር በርካታ ስራዎች እንደሚጠበቁ ያነሳል። ቅድሚያ ለሰብአዊ መብቶች በሌትናል ጀነራል ታደሰ ወረደ የሚመራው ጊዜያዊ አስተዳደሩ በፕሪቶሪያው የሰላም ስምምነት መሰረት ሁሉም የህብረተሰብ ክፍሎች የሚወክል አደረጃጀት እንዲኖረው እንዲሁም አካታችና አሳታፊ እንዲሆን ምርጫ እስኪደረግ ድረስ ባለው ጊዜ ደግሞ ለህዝቡ አስፈላጊ የሆኑ መሰረታዊ አገልግሎቶች እንዲቀርብ፣ የወደመው ተጠግኖ ወደ አገልግሎት እንዲመለስና ተፈናቃዮች ደህንነታቸው ተጠብቆ ከክረምት በፊት ወደ ቀያቸው እንዲመለሱ እንዲያደርግ፣ ከዚህ በተጨማሪ ደግሞ በጦርነት ወቅትና ከጦርነት በኋላ ለተፈጸሙ ወንጀሎች ተጠያቂነት እንዲረጋገጥ የማድረግ ኃላፊነት ሊወጣ እንደሚጠበቅ አመልክተዋል። የቅድሚያ ለሰብአዊ መብቶች ምክትል ዳይሬክተር አቶ መብርሂ ብርሃነ በተለይም በጦርነት ወቅት ለተፈጸሙ ወንጀሎች ፍትህ የማረጋገጥ ተግባር በተመለከተ እስካሁን ተጨባጭ ስራ አልተሰራም ያሉ ሲሆን ጊዜያዊ አስተዳደሩ በዚህ ጉዳይ በግልጽ አቋሙ ማሳወቅ ይገባዋል ብለዋል። በዋናነት ተጠያቂነት በተመለከተ በተለይ በጦርነቱ ጊዜ የተፈጸሙ ሰፋፊ የመብት ጥሰቶች፣ የዓለም አቀፍ ወንጀሎች እስካሁን ምንም አይነት ተጠያቂነት አልተጀመረም። ስለዚህ በእኛ በኩል እንደ ቅድሚያ ለሰብአዊ መብት በጦርነቱ ተሳታፊ የነበሩ አካላት ገለልተኛ በሆነ መንገድ ገለልተኛ በሆነ ዓለም አቀፍ ተጠያቂነትን ባካተተ መልኩ ብቻ ነው መፈታት ያለበት የሚል እምነት አለን። አዲሱ ጊዜያዊ አስተዳደርም በተለይ ከተጠያቂነት ጋር ተያይዞ አቋሙ ምን እንደሆነ የማሳወቅ ግዴታ አለበት ብለን እናምናለን። እዚህ ሀገር ላይ ተጠያቂነት ለሌለ ወንጀሎች ከጊዜ ወደ ጊዜ ይፈጸማሉ። ነገር ግን ምንም አይነት ተጠያቂነት ባለመኖሩ ምክንያት ወንጀሎች ከጊዜ ወደ ጊዜ እየቀነሱ ሳይሆን እየባሱ የሄዱበት ሁኔታ ነው ያለው። የጦርነቱ መጀመር ተከትሎ በርካታ የኢትዮጵያ መከላከያ ሰራዊት አባላት የነበሩ የትግራይ ተወላጆች ተለይተው መታሰራቸው የሚያነሳው የመብት ተሟጋች ድርጅቱ ቅድሚያ ለሰብአዊ መብቶች ከጦርነቱ መቆም በኋላ በተለይም ባለፈው መስከረም በርካቶች ቢፈቱም አሁንም ድረስ በተለያዩ ምክንያቶች በእስር ላይ እንዳሉ ጨምሮ ገልጸዋል። የጦርነቱ መቀስቀስ ተከትሎ በተለይ ከትግራይ ክልል ውጭ የነበሩ በአብዛኛው ወደ እስር ቤቶች እንዲገቡ ነው የተደረገው። ወታደራዊ ካምፖች፣ ወደ እስር ቤቶች ክስም ቀርቦባቸው በአብዛኛው ጥፋተኛ ተብለው በመስከረም ለአዲስ ዓመት በ2017 በነበረው ከእስር እንዲወጡ ተደርገዋል። ነገር ግን አሁንም በመግለጫችን ላይ የገለጽናቸው በቁጥር 13 የሆኑ ማረሚያ ቤቶች የሚገኙ የታሰሩ አሉ። ስለዚህ እነዚህን በተመለከተ የፌዴራል መንግስት እና አዲሱ ጊዜያዊ አስተዳደር በተለይ የጊዜያዊ አስተዳደሩ ፕሬዝዳንት ሆነው የተሾሙት ሌተናል ጀነራል ታደሰ ወረደ እሳቸውም የመከላከያ አባል እንደመሆናቸው መጠን ይህንን ጉዳይ ፌዴራል መንግስት የመከላከያ ሰራዊት አባላት ከፍተኛ አመራሮች ጋር በመሆን መፍትሄ ይሰጣሉ የሚል እምነት ስላለን ነው ይህን መግለጫ ልናወጣ የቻልንበት ሁኔታ። ቅድሚያ ለሰብአዊ መብቶች በመግለጫው ዝርዝራቸው በእጃችን ላይ ያለ ያላቸው 13 የኢትዮጵያ መከላከያ ሰራዊት አባላት የነበሩ የትግራይ ተወላጆች መንግስት በፕሪቶሪያው ስምምነት መሰረት እንዲሁም መጪው የፋሲካ በዓል ምክንያት በማድረግ በይቅርታ እንዲፈታቸው ሀሳብ አቅርበዋል። የኢትዮጵያ መንግስት ባለስልጣናት ጦርነቱ ተከትሎ ታስረው የነበሩ የኢትዮጵያ መከላከያ ሰራዊት አባላት የነበሩ የትግራይ ተወላጆች መፈታታቸው፣ ጥቂት የማይባሉ ደግሞ ወደ ቀድሞ ስራቸው መመለሳቸው ከዚህ በፊት መግለጻቸው